ጀማው ዛሬ አርሰናል ማሸነፉ አይደለም ትልቁ ነገር ኢዜ ወደ አቋሙ መመለስ ነው። 2 አሲስት የሚገርም ጩዌ ሲጫወት ነበር ዛሬ ኢዜ ላይ ትኮታ አድርጌ ነበር ዛሬ አዩት የሚገርም ጩዌ ኢዜ የእውነት የፓላሱን ኢዜ እናውቀዋለን እኮ ኢዜ ጊዜ ከተሰጠው ተከታታይ ጨዋታዎች የመጫወት እድል ቢሰጠው የተወሰኑ ደቂቃዎች ቢሰጡት የሚገርም ኢዜ እናያለን እንዴ ቶተናምን እኮ ብቻውን ያረዳቸው ተጫዋች እኮ ብቻውን ቶተናምን ያረዳት አትሪክ ሰራ ተጫዋች እኮ ስለዚህ ጊዜ ቢሰጠው ለኢዜ የሚገርም ባላት ሰጠው ነው የፓላሱን ኢዜ ሁላችንም እናውቀዋለን ወርልድ ክላስ ሚድፊልደር እኮ ነው ኢዜ ወርልድ ክላስ ቪዲዮ ተከታተሉ ቻውናት በኢየሱስ ጀመር ንጉስ ነን ኤፍ ኤ ካፑ ላይ ማንስ በልጦ ያውቃል ከአርሰናል በላይ በዚህ አመት ደግሞ ኤፍ ኤ ካፕ ስንደግም ወረኛውን ሁሉ እናስብላለን ዝም ባይዘዌ ለእግር ኳስ 45 ደቂቃ ብቻ ነው የሚበቃው 45 ደቂቃ ይበቃል ማለት የሚችለው አርሰናል ብቻ ነው ኦንጎላጌን አለ እንችላለን በቃ እኔ ምንም አልልም በ45 ደቂቃ ጥድት አድርገን ጨርሰን ሰከንድ አባችንን ፈታያል ተጫውተን ጨርሰናል በ45 ደቂቃ የጨረስነውን ኳስ ከማንም ጋር እንደዚህ ናችሁ እንደዛ ናችሁ ምናምን ብለን ለንታንገላ አንችልም ኤኒዌይስ እና ቻው ደራደሩ ቋጣሪዎች ተኙ ኤፍ ኤ ካፕም ካራቦ ካፕም ሻምፒዮንስ ሊግም ፕሪሚየር ሊግም እንበላለን ለብዙ ሲታማ የነበረው ኦንጎል ወደ አቋሙ ተመልሷል 4 ጎል ፌር አይደለም አይበቃን ግን ይሁን ለክፉ አይሰጥም አመስግነን እንቀበላለን ዝም ብለን እናወራረዳለንና ስለ ኢዜ እናውራ ወይስ አሲስት አድርጓል ብለን እንተው እኔ ግራ ገብቶኛል እና ጾም ይዘናል ትናንትናም ያላዛችሁ ዛሬም ያላዛችሁ ጨረሻችሁ ነው ያናገር ስንበላ ታጀበጭ ማን ነው ስንበላ አብራችሁ ትበላላችሁ ለእንደናንተ ክፉ አይደለንምና ቢሳይ ምንድነው አርሰናል ዛሬ አስደሳች አልነበረም እኔ በግሌ አላስደስተኝ አርሰናል የአውሮፓ ቁንጮ ቡድን ነው ከረንትሊ ጨዋታው ኤሚሬትስ ላይ ነው የተጫወተው በሊግ 1 እየተጫወተ ከሚገኘው ከዊጋን አትሌቲክ ጋር ነው ጨዋታውን ያሸነፈው 4-2 ብቻ ነው አስደሳች አልነበረም በዚህ ጨዋታ ላይ ሚኬል አርቴታ አንዳንድ ነገሮችን ሞክሯል ተሳክቶለታል ለምሳሌ ኖኒ ማዶኬንና ቡካዮ ሳካን አንድ ላይ ጫውቷቸዋል ቡካዮ ሳካን በ10 ቁጥር ላይ ቪክቶር ዮኬሬሽና ገብርኤል ጄሱስንም አንድ ላይ አሰልፏቸው ነበር ክሪስቲያን ኖርጋርድ አሁንም ቻንስ ሊሰጠው የሚገባ ተጫዋች መሆኑን ዛሬ ፍንትው አድርጎ አሳይቶናል ኤዜ ራሱን ፈልጎ ያገኘበት ጨዋታ ነበር በጣም አሪፍ ነበር 2 አሲስቶችን አድርጓል ተደጋጋሚ ግን ሙከሮችን ሲያደርግ ነበር ኤዜ ዛሬ በጣም ጥሩ ነበር ማርቲኔሊ ዛሬ በግራ እግሩ ያስቆጠራት ግብ ምን አለ ብሬንትፎርድ ላይ መቶ አስቆጠራት ኖሮ የምታስበል ግብ ነው ያስቆጠረው ለማንኛውም አርሰናል ዛሬ ዊጋን አትሌቲክን 4-2 በማሸነፍ ያን ያክል አስደሳች ባይሆንም እጅግ በጣም ሲሪየስ እና ኮስታራ የሆነ ቡድን ለ4 ዋንጫ የሚፋለም ቡድን መሆኑን ፍንተው አድርጎ ማሳየት ይችላል እንዴት ነው መቋጠር የምንችለው አርሰናል ላይ እንዴት አድርገን እንቋጥርሽ ኤፍ ኤ ካፕ ላይ ቋጠርን አልተሳካልንም ካራባው ካፕ ላይ ቋጠርን አልተሳካልንም ሻምፒየንስ ሊግ ላይ ቋጠርን ጭራሽ አንደኛ ነው ፕሪሚየር ሊግ የመራ ነው አባትኩ እኮ እኔ በቃ ላብድ ነው በቃ ላብድ ነው ምን ይሻለኛል ነኝ ዊጋን ሲሆንማ በርቱ ይመቻችሁ ግን እግዚአብሔርን በ11ኛው ደቂቃ ተስፋ ቆርጬ ወጣው ኳሱን አላይም ብዬ ማለት ነው እግዚአብሔርን ልቋጠር የገባው ልጅ 11ኛ ደቂቃ ላይ ወጣ ይመቻችሁ ምንም ማድረግ አልችልም ማድሪድ ነበር ትላንት ዛሬ ልቋጠርባችሁ ነበር አሉንም 11 ደቂቃ ፋራምቦላይቼ ወጣ ይመቻችሁ ግን እግዚአብሔር ከጎሎቹ አሲስቶቹ አቤት ጥራታቸው ኤብሬቼዜ ተመለሰ ይላል ምርጥ አሲስት ምርጥ ጎሎችን ተመለከትን ኤብሬቼዜ እንደዚህ ከሆነማ ሁሌ ተሰልፈ ብቃትን ብታሳየን ማርቲን ኦዲጋርድ ቢሆን ግን ይሄንን አሲስት ታዩት ነበር ተመለከቱት ነበር ኳሷን ይዞ ሲንደፋደፍ ከማየት ውጪ እንደ ኤብሬቼዜ አናገኘውም ነበር አርሰናል በእንግሊዝ ክለቦች ኤፍ ኤ ካፕ ጨዋታ ላይ ከ30 ደቂቃ በፊት 4 ጎልን ያስቆጠረ የመጀመሪያው ክለብ ሆኗል ገነርስ ይመቸን ታሪክም ተሰርቷል ምርጥ ብቃትም አይተናል 4-0 እስከ
የመጀመሪያዎቹ 27 ደቂቃዎች ለአርሰናል 4 ጎል ለማስቆጠር እጅግ በጣም በቂ ናቸው። ያራዳ ልጆች ሌላ ወለመኔ ገለመኔ ያስፈልግም ማለት ነው። ምንድነው እየተደረገ ያለው? እንደዚህ አይነት ነገር ላይ አታስገቡን እያለ ነው አርሰናል። ትላልቅ ነገር አምጡ እንጂ እንደዚህ የሊጓን ቡድን ምናን እኔ ጋር እንዳታስጠጉ ሚኬል አርቴታና ሰራዊቱ ሜዳ ውስጥ በእግራቸው የተናገሩት ነው ይሄ ማለት ነው። ያራዳ ልጅ ማዱኬል አስቆጠራት ጎል ማለት ነው። ኤብሪቼ ኢዜ እጅግ በጣም አስደናቂ አሲስት ማድረግ ችሏል ማለት ነው። አርሰናል 4-0 እየመራ ፈርስት ሃፍን ወጥቷል ማለት ነው። ለዚህ ጨዋታ ሰከንድ ሃፍ ያስፈልገውም አልቋል ማለት ነው። ያራዳ ልጆች በሐሳቢው ነው ምነግርህ። አርሰናል በሶበታል ትንሽ ትልቅ ማለት ትቷል ማለት ነው። ያራዳ ልጅ እያጋደመ ወደ ጎን ነው። ሌላ ጨዋታ ውስጥ መግባት አቁሟል። አርቴታ እንኳን ቢያንስ ሌላው ቢቀርሱ ሼም እንኳን ሊይዘው ይገባ ነበር። አይሆንም ጾም ያዙ እያለ ነው ተጫዋቾችን። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ እየተደረገ የፕላስ ምልክቱ እናንተ ነች። ሰው አያፍርም፣ ጨካኝ ነው። በዚህም ጨዋታ ይቋጥራል ጀሞ። አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንቋጥር ግድ የላችሁም ከዚህ በፊት ቪጋ ለጥፎት ያውቃል ምናምን ብለው ሲያወሩ ሰማሁ። አባቴ እኛ ድሮ ላይ አይደለም ያለ ነው፣ አሁን ሌላ ታሪክ ላይ ነው ያለ ነው እኮ በጣም ሌላ ርቀን ሄደናል እኮ። እሺ አሁን ፍሬ ደህና ነው? አንተ ሰውዬ ደህና ነው? ለማንኛውም ጀም ዊጋንን ፈርስት ሃፍ እንደነበረው 4-0 ደገፍ አድርገናታል። ያው ሰከንድ ሃፉ ማለት ነው ቀለል ያለ ልምምድ ስናደርግ ነበረ ከምነግራችሁ በላይ። በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው ጀም ዛሬ ጀሞ በጣም ያስገረመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያን ኖሪጋርድ ነው። እንዴት አይነት ተጫዋች ነው ጀም! በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር ጀም። ካውንተር እንዳይሄዱ ኳስም ያጨናግፍበት መንገድ እጅግ አስገራሚ ነበር ጀም። ሙሉ የጫውታውን ቴምፖ ተቆጣጥሮት የነበረው ኖሪጋርድ ነው። እጅግ አስደንቆኛል ጀምአው ኖሪጋርድ። ከዛ በተጨማሪ ደግሞ አዳዲስ ልጆቻችንን ሞክረናል ጀምአው። እናንተ በረኛ ራሱ ቀይረን እኮ የ19 ዓመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው። ሐሙስ ኮልቭስ ጋር ከምናደርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ወልቭስን እምንለጥፍ ይሆናል ማለት ነው ጀምአው። ሼር ኮፒ ሊንክ አድርጋ አዳርሰ ቋጣሪያንሶች እናንተ የላችሁበት ለምን ትቋጥራላችሁ? እስቲ ተኙ። እሺ አርሰናል እቺን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድን ካጋየናት በኋላ የተማርናቸውን አንዳንድ ነገሮች፣ ምክንያቱም ያው አላር ላይ የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ነው ያን ያህል አትደሰት። ድሮ ነበር ብራንድ የነበረው ተረዳኝ አይደል? ግን ፕሪሚየር ሊግ ላይ መተግበር የምንችላቸው ወሳኝ የሆኑ ነገሮች አይቻሉ። ለምሳሌ አታካችን እኔ ሲዝኑ ሲጀመር የተናገሩት ነገር ነው። ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል። እንደሱ አይነት ስታይል አድርገንለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስገባል፣ ኦዲጋርድን ያስገባል። ተመሳሳይ ስራ እንዲሰሩ ነው እየጠየቃቸው ያለው። ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ሃቨርትስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል። እመኑኝ ነው የምላችሁ። ምክንያቱም ኦዲጋርድ ኳሱን የሚያገኝበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው። ምን ይሄ ቀላል የሆነ ነገር እኮ ነው። 1v1 ማንችሎስ ተረዳኝ አይደለ? ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው። ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው። በእናት እድል ስጠው። በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን ሎ ብሎክ ነው ችግር የሚገጥመን። እሺ ሎ ብሎክ ሲሆኑ ራይስ 1-6 ቁጥር በቂ ነው። ከዛ ኋላ ኦዲጋርድን ይዛለው ስትል ለኤዜ ቦታ ይከፈትልታል። ኦዲጋርድን አፍኛለው ስትል ደግሞ ኤዜ ከቦክስ ውጪ መምታት ይችላል። ኤዜን ያስኩት ስትል ኦዲጋርድ 2022 2023 2024 ኦዲጋርድ ይሆንባል ማለት ከዛው ከሃፍ ላይን ላይ የሚገርም ስንጠቃ እየተነጠቀ ቪክተር ዮከሬዝ ይበላል። እንጀራ እንደ ጉድ ነው የሚበላው። ይሄን ኢንፎርሜሽን ይዘለት ከገባው አታኪንግ ፎርሜሽናችን ማለት አንድ ፒቪቲ ይበቃናል። ዴክለን ራይስ ገባር ለባየር ሙኒክም ራይስ እና ዙቢሜንዲ፣ ለብሬንትፎርድም ራይስ እና ዙቢሜንዲ አይሄድም። እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደህ ጎል ለማግባት ነው መጫወት ያለብን። ዛሬ ካየነው ፐርፎርማንስ ዋና የምንወስድበት ነገር ይሄ ነው። ገባር እንጂ ዛሬ ትሬኒንግ እኮ እናውቃለን። ከትሬኒንግ ምን አገኘን? ይሄ ነው ዋናው። ፕሪሚየር ሊግ አንደኛ፣ ቻምፒዮንስ ሊግ አንደኛ፣ ካራባኦ ካፕ የፍጻሜ ተፋላሚ እንዲሁም በኤፍኤ ካፕ 5ኛ ዙር ተፋላሚ ይህ አርሰናል ነው። 4 ዋንጫ ለመብላት አነፍንፎ እየቀጠለ ያለው ኃያሉ አርሰናል ነው። ክርስቲያን ኖርጋርድ ምን አይነት ተጫዋች ነው? እድል አይገባውም ወይ ብላችሁ ነው የምታስቡት? ሚኬል አርቴታ ለዚህ ተጫዋች ለምንድነው እድል የማይሰጠው?
በእውነት ነው ማለት የአይምሮ ቅልጥፍና በጣም ይገርመኛል። የአይምሮ ፍጥነት እጅግ በጣም የሚገርም ነው። ለጋብርኤል ሱስ የሰጠው አሲስት የኳሷን ፍጥነት ልነግራችሁ አልችልም። በቃ በያንጎ የመጣሽ ነው የምትመስለው ኳሷ ራሱ ማለት ነው። በዚህ አጋጣሚ በሳምንት እስከ 45,000 ብር ድረስ በያንጎ ፕሮ መስራት ትችላላችሁ። ከዛ በመቀጠል የተለያዩ ቦነሶች አሉ። ዝም ብለህ መኪና ውስጥ አረፍ እንዳልክ በ5 ደቂቃ ያንጎ ፕሮ አፕሊኬሽኑን አውርደ ተመዝግበ ወዲያው ስራህን ማቀላጠፍ ትችላለህ። ክለባችን አርሰናል ታሪክ ሰራ። በ27 ደቂቃዎች ውስጥ 4 ጎል ያስቆጠረ በኤፍኤ ካፕ የመጀመሪያው ቡድን ያደርገዋል። ኤብሪቼ ኢዜ የሚገርም እንቅስቃሴ 2 አሲስት። አርሰናል 4 ዊገን አትሌቲክ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ዛሬ ምን አይነት ጨዋታ ነው የጨዋታው? 4 ፈርስት ሃፍ 4 በዛው አለቀ ጨዋታው። ግድል ማለት ነው። ከበረኛ ነው የምንጀምረው ማለት ነው። ኬፓ ያን ያህል አልተመታበትም። 1-2 ኳስ ነው ሴቭ ያደረገው ራሱ ማለት ነው። ግን ስቲል ክሊን ሺት ጠብቋል። ያበደ ጨዋታ 8-10 ማለት ነው። ሉዊስ ኬሊ ጋር እንሄዳለን። ሉዊስ ኬሊ እንደዚህ አይነት ጌሞች ላይ ነው ራሱን በደንብ ማግኘት ያለበት። ማን እንኳን የገባ አሪፍ ጨዋታ ነው የጨዋታው ዛሬ። እሱም 7.5 ሰጧል ማለት ነው። ሞስኬራ ጋር እንሄዳለን። ማን ሞስኬራ በጣም አሪፍ ተጫዋች ነው። የምሬን ነው። ከፈረመ በኋላ ማለት የተጫወተባቸውን ጨዋታዎች እስካሁን ድረስ አርሰናል አልተሸነፈም። ማን በጣም ያበደ ጌም ዛሬ 8.5 ማለት ነው። ሳሊባ ጋር እንሄዳለን። ሳሊባ ዲስትሪቢዩሽን ዛሬ ምንድነው? በጣም ያበደ ጌም። ማን ታስፈልገን ነበር? አንተ መጎዳት የለብህም። እሺ ሁሌም 8.5 አንተ ማለት ነው። ከዛ ቤን ዋይት ጋር እንሄዳለን። ማን ዋይት ካለ ዊንገሮቻችን ይችላሉ። ቤን ዋይት በጣም ዊንገር ማጫወት የሚችል ሰው ነው። ማን 9-10። ከዛ ኖርጋርድ ጋር እንሄዳለን ማለት ነው። ኖርጋርድ ምንድነው? አሲስት ምንድነው? አንተ አረ ይሶዬ ግን ለቤንች ፈርሞ እንደዚህ ይችላል። ኤፍኤ ካፕ፣ ካራቦ ካፕ ሁሉንም ኩክ ነው የሚያደርጋቸው። ማን ኖርጋርድ ማንን ማለት 8.5 ማለት ነው። ከዛ በኋላ ኤዜ ጋር እንሄዳለን። ማን ዛሬ ኤዜ ሌላ ሰው ነው የተመለከትኩት። ይሄን ኤዜ ነው እስከዛሬ ድረስ የምፈልገው። ማን ያበደ ጌም እንደ ቁጥር 10 በጣም ያበደ ጌም ማለት። ከዛ ሳካ ጋር እንሄዳለን ማለት ሳካ የሚገርም ጨዋታ ነው የተጫወተው ማለት ነው። ዛሬ እንትናን ማዱኬንም በጣም እያገዘው ነበር። አዲስ ሮል ነው። እንደዚህ እዚህ ቦታ ላይ ሲጫወት አይቼው አላውቅም። አታኪ ሚድፊልድ ነበር የገባው ዛሬ። ምንም አሪፍ ጨዋታ ነው የተጫወተው። 8.5 ማዱኬ ማን ዛሬ ጎል አግብቷል። ጨዋታው ላይ ኩክ እያደረገ ነበር። ምን አይነት ተጫዋች ነው ማዱኬ። እኔ በጣም ነው የሚመቸኝ። ማን 9.5። ከዛ ጄሱስ ጋር እንሄዳለን። ፊኒሺንጉን አይታችሁታል? ምን አይነት ጎል ነው ማን። ጄሱስ በጣም ነው የምትችለው ማለት ነው። ጄሱስ በጣም ያበደ 9-10። ማርቲኔሊ ጋር እንሄዳለን። ማን ማርቲኔሊ ፕሪሚየር ሊግ አይሁን አልኳችሁ እኮ ሌላ ነገር ላይ ማንንም ሰው አይሰማም። በቃ በጣም ጨካኝ ሰው ነው። ማን 9-10 በጣም ያበደ። ገብተህ ታወጣዋለህ ወይስ እንዴት ነው? ሰቋጥሬ ነበር ካለ ብዬ ነው። ብቻ እንዴ ነው ሸጋ የሆነ ነገር ነው አይደለ? በቃ ጸዴ የሆነ ፉትቦል፣ በዛ ላይ ብዙ ሮቴሽኖችን ያየንበት፣ በጨዋታው ላይ ብዙ ታክቲካል ቼንጆች የነበሩበት ማለት ነውና ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ የሆነ ነገር ያየንበት ጨዋታ ነው። ለሚኬል አርቴታም ትምህርት የሆነ ይመስለኛል። ትሬኒንግ ላይ ያያቸው ነገሮች ለመተግበር ሞክሯል። ጥሩ ነገሮችን ስፔሻሊ አሁን በኢዜ ጉዳይ ማለት ነው። ማን ወደ 10 ቁጥሩ ጠጋ ከሚል ማለት ነው ከዲፕ ተነስቶ ሲጫወት ካያችሁት በጣም አሪፍ ነው። ፈርስት ሃፍ ሲያደርግ የነበረው ላይ ማለት ነውና በዛ ላይ ደግሞ ቡካዮ ሳካ በጣም ጥሩ ቦታ አግኝታለች። በ10 ቁጥሩ ቦታ ብቻ ሳይሆን ወደ ታችና ወደ ላይ እያደረገ እንትን የሚልበት ማለት ነው። ኖርማሊ እዛ አካባቢ ላይ ያሉ ክራውድድ የሚሆን ከሆነ በሎ ብሎክ ቲሞች የሚጫወቱ ከሆነ የማስከፈት ቅዋው ይኖረናል ማለት ነው። ብቻ ሞራሉ ፖዚቲቭ ነበር። ከአቻ ውጤት ነው የመጣ ነው። ወልቭስ ላይ ደግሞ እንደዚህ ብቻ ብዙ ነገሮች ማየት ይችል ይመስለኛል ሚኬል አርቴታ። ፈርስት ሃፍ ያያችሁት የብዙ ተጫዋቾችን በፊት መስመር ላይ ምንትን ምን ያው የቲሙ ባላንስ እንትን ሊል ይችላል። ግን ብዙ ተጫዋች ቢያበዛ ልክ ፈርስት ሃፍ እንዳየ ነው ማለት ነውና በቀላሉ ጎሎች ማስቆጠር እንችላለን። በዛ ላይ ነው ሳላነሳ ማላልፈው ክሪስቲያን ኖርጋርድ ማን በቃ ኖርጋርድ ከዚህ በላይ ታይም ያስፈልገዋል። በሱ እስኪ በሌላ ቪዲዮ ከችላለሁ መቻችሁ። ዊጋንን 4-0 አሸነፈን ኤፍኤ ካፕ 16 ውስጥ ተቀላቅለናል እና እስኪ የተረዳናቸው ነገሮች እናውራ። አንደኛ የዊጋኑ አሰልጣኝ ፕሪሚየር ሊግ እንደማያይ ነው የገባኝ እኔ ማለት ነው። እና ፕሪሚየር ሊጉን ብታይ ኖሮ ማለት ነው ይሄን ያህል ስፔስ ለአርሰናል አትሰጥም ነበር። ፈርስት ሃፍ አርሰናል ሲያገኘው የነበረው ስፔስ ቢስሚላ ምንድነው? ፕሪሚየር ሊጉን ማየት አለብህ። የፕሪሚየር ሊግ ቲም የምትገጥም ከሆነ ማለት ነው እንዴት ነው አርሰናል እየተጫወተ ያለውና አርሰናል እንዴት ነው እየተከላከሉት ያሉት የሚለውን ነገር ማጥናት ነበረብህ ብዬ አስባለሁ። የዊጋኑ አሰልጣኝ አልቻልክም፣ እንደው መባረር አለብህ ከዊጋን። ይዛችሁ ልትወርድ ነው ሰዎችም ማለት ነው። እና ፈርስት ሃፍ ላይ ብዙ ጎል ማግባት ሁላ እንችል ነበር። ሰከንድ ሃፍ ያው ሞመንቱን ምናምን ነገር እርግጠኛ ከሆንም በኋላ ጌሙ በእኛ እጅ እንደሆነ መልፋት አይጠበቅብንም። ምክንያቱም ሮብ ዕለት ሌላ ትልቅ ጨዋታ አለን። ጉልበታቸውን ቆጥበው ነው ሲጫወቱ የነበረው። ብዙ ቅያሬዎች ምናምን ነበሩት። ኤኒዌይስ አሪፍ ነው። ሌላ የተረዳ ነው
ኤዜ መልስ የሰጠች ይመስለኛል። ጥሩ መልስ ነው አለው። ስቲል ታለንቴ አብሮኝ ነው ያለው። ግን ይሄንን ፕሪሚየር ሊጉ ላይም ሻምፒዮንስ ሊጉ ላይም እንፈልገዋለን። ምክንያቱም የተገዛው ይሄ ስለሆነ ማለት ነው እንጂ ኤዜ ይታወቃል ወርልድ ክላስ አታኪንግ ሚድፊልደር እንደሆነ ይታወቃል። ፕሪሚየር ሊጉ ላይ ካሉ ምርጥ አታኪንግ ሚድፊልደሮች ውስጥ እንደሆነ ይታወቃል። እና ፐርፎርማንሱ በኮንፊደንስ ማጣት ጉዳይ ሊሆን ይችላል፣ ሲስተሙ ምናምን ነገር ብቻ እሱም ፐርፎርም እያደረገ አልነበረም። ዛሬ ጥሩ ፍንጭ አሳይቶናል። አሪፍ ፓሶች ነው ሲያደርግ የነበረው። አሲስቶቹ የሚገራርሙ ናቸው። በተለይ ለማዶኬ የሰጠው ጎል በጣም ጸዴ ነበረ። ማዶኬም ፊኒሽ እንኳን አሳምራለች። ያው ያበላሻቸው ኳሶች ብዙ ናቸው፣ ግን ማዶኬ ነው በቃ። እና ብዙ ይሞክርና አንዱን አሪፍ ያደርገዋል ነው። እና ስቲል እንደዛ መሆኑ አሪፍ ነው። ሌላ ግን በጣም ዛሬ የወደድኩትና አንድ ያሳሰበኝ ነገር የወደድኩት ሳካ መሰለፉ ነው። ሳካ 10 ቁጥር ቦታ ላይ ምናልባት መፍትሄ ሊሆን ይችላል ለአርሰናል የአታኪንግ ችግር። በቃ የማጥቃት ጉዳያችን በጣም ችግር ውስጥ እየገባ ነው እና ኦዴጋርድ ፊት አይደለችም እንደምታውቁት፣ ሃቨርትስን ፊት አይደለም። በጣም ተደጋጋሚ ጉዳት እያጋጠማቸው ነው። ከዛ ደግሞ እንደምንፈልገው አይደለም ኦዴጋርድ ፐርፎርም እያደረገ ያለው እና በዛ ላይ ሳካ ራሱ ማለት ነው ዊንገር ቦታ ላይ ሆኖ ጥሩ አይደለም እየተጫወተ ያለው። በቃ በጣም ማርክ ይደረጋል ምናምን ነገር አይደል። ምናልባት 10 ቁጥር ቦታ ላይ መሆኑ መፍትሄ ሊሆን ይችላል። ክንፍ ላይ ማዶኬን ወይ ማርቲኔሊን በዛ ቦታ እያሰለፍን ማለት ነው 10 ቁጥር ላይ ሳካን የምናጫውት ከሆነ ማለት ነው ለአሲስትም ይመቻታል፣ ጎል ለማስቆጠርም ይመቻዋል ብዬ አስባለሁ ሳካ። እና ጥሩ ቦታ የተገኘለት ጥሩ መፍትሄ ይመስለኛል። ፕሪሚየር ሊጉ ላይ በምን ያህል ድግግሞሽ ይሄንን እናያለን የሚለውን አላቅም፣ ግን ሜቢ አርቴታ በድንገት መፍትሄ ያገኘለት ይመስለኛል ለዚህ ቦታ ማለት ነው። እና ብናየው ደስ ይለኛል ሳካን 10 ቁጥር ላይ ማለት ነው። እና የናንተን ሀሳብ እስኪ ፈልጋለሁ። በጣም አሳሳቢው ነገር የካላፊዮሪ ፊትነስ ጉዳይ ነው። ካላፊዮሪ በድጋሚ ዘንድሮ ለሁለተኛ ጊዜ መሰለኝ ልምምድ ላይ ሆኖ ሲጎዳ እና እያሟሟቀ ሲጎዳ ወደ ጨዋታ ለመግባት ብሎ ማለት ነው። እና በጣም አሳሳቢ ነው ይሄ ጉዳይ። እና ሂንካፔ መበርታት አለብህ በቃ ቦታ ላይ አይዶን ነው አንተን ያለህን ስኬሊ ልንተማመንበት ምንችለው ተጫዋች አይደለም። እንደው ሚድፊልደር ላይ ዛሬ እናየዋለን ብዬ አስቤ ነበረ በራይስ ቦታ፣ ግን እሱ አልሆነም። እና በዛ ቦታ ፉልባክ ሆኖ ምናምን ነገር ምናየው አይመስለኝም። ይከብደዋል ለስኬሊ በጣም ጨዋታዎቹ እየጠነከሩ ስለሚመጡ ማለት ነው። እና እስቲ እናያለን የሂንካፔን ጥንካሬ። ካላፊዮሪ ግን በጣም አሳሳቢ ነው። ኤኒዌይስ ቀለል አድርገን አሸንፈናል። ጥሩ ጨዋታ ነበር። ይመቻችሁ። ቪዲዮ ትንሽ ረዘም ብሏል። ኮፒ ሊንክ፣ ላይክ፣ ሼር አድርጉ። ይመቻችሁ። እሺ እንደምታውቁት አርሰናል ለ4 ዋንጫ እየተጫወተ ነው ያለው። ፕሪሚየር ሊግ ላይ አንደኛ፣ ቻምፒየንስ ሊግ ላይ አንደኛ፣ ካራባው ካፕ ለፋይናል ደርሷል። ኤፍኤ ካፕ ደግሞ 16 ውስጥ ገብቷል ማለት ነው። እነዚህን 4 ዋንጫ ለማሳካት ባለፈው ስንጥል ባልሆነ ቡድን ስንጥል የቆጡን አውርድ ብላ የብብቷን ጣለች ኤፍሲ እንዳንሆን ነው የምሰጋው ያልኩት ማለት የአርቴታ የተጫዋችን ጌም ማኔጅመንት አልወደድኩት። ሁሌ ማለት ነው እንደዚህ አይነት ጨዋታ ላይ ስታርቲንግ 11ኑ ትሮሳርድም ይሁን ራይስም ይሁን 20 ደቂቃ ምናምን ነገር ሪትማቸውን እንዲጠብቁ ምናምን 20 ደቂቃ ምናምን ብሎ ያጫወታቸዋል። ቤንቾቹ ግን ምርጥ ቢሆኑም ፕሪሚየር ሊግ ላይ እድል አይሰጣቸውም። ለምሳሌ ለፕሪሚየር ሊግ ቡድን ቲምበር ሳይሆን ቤን ዋይት ነው የሚሻለው። በጣም አታኪንግ ላይ በጣም ምርጥ ስለሆነ ኦቨርላፕ ያደርጋል፣ ክሮሶቹ ያበደ ናቸው። አታክ ሲያደርግ ቤን ዋይት ይሻላል። የፕሪሚየር ሊግ ቡድኖች ደግሞ በሎ ብሎክ የሚገጥሙ ከሆነ ቤን ዋይትን ቲምበርን እያስወጣ ቤን ዋይትን ማስገባት። ግን አርቴታ የሚያደርገው ምንድነው? ቤን ዋይትን ሁሌ ያሳርፈውና ቲምበርን ሁሌ ይጋልበዋል። ቲምበር ከተጎዳ ቤን ዋይትን ለመጠቀም ዛሬ ዊጋን አትሌቲክ ላይ ደግሞ ተጫውቶ ማያውቀውን 90 ደቂቃ ስጭንበት አሁንም ተጎድቶ ወጣ። ፕሪሚየር ሊግ ላይ እንደውም ስታርት ማድረግ ያለበት ቤን ዋይት ነው። እንደዚህ በየቦታው ተጫዋቾች ታገኛላችሁ፣ በየቦታው ኤዜን ሌፍት ዊንግ ላይ መሞከር ፈርስት ሃፍ እንደሚከላከሉን እርግጠኛ የሆንክባቸውን ተጫዋቾች ቡድኖች አታኪንግ የሆነ በጣም ድፍረት ያለው አታኪንግ የሆነ ፎርሜሽን ይዞ መግባት፣ ጎል እንዳይገባብን ራይስን 6 ቁጥር ጋብርኤልን እና ሳሊባን መተማመን የሚያስፈልገን ይሄ ነው። ገባችሁ አይደል? እየሄደለት ነው። ገባ አይደል? አራቱም ላይ እየሄደ ነው። አራቱንም በዚያ ጨዋታ ሊያሳካው ይችላል። እኔ ስጋቴ ግን ምንድነው ማጋየት ያለብንን ቡድኖች ፕሪሚየር ሊጉ ለምሳሌ ቆይተን ነበር ድሮ ነበር ማረጋገጥ የምንችለው ድሮ ግን እስከ 38ኛ ድረስ ሊሄድ ነው። 38ኛ ሳምንት ድረስ ደግሞ መሄድ ከሆነ ነው በመሃል ቻምፒየንስ ሊግ ኳርተር ፋይናል፣ ሰሚ ፋይናል ምናምን ጨዋታ ከገባብን ደግሞ የበለጠ ተጫዋቾችን ልትጋልባቸው ነው ማለት ሪስክ ወስደህ ያሉትን ተጫዋቾች አጫውታቸው። ፕሪሚየር ሊግ ላይ አጫውታቸው። ኖርጋርድ ለምን ነው የማይጫወተው? አይተዋል አይደል? እስካሁን አንድ ስህተት ያልሰራ ሰውዬን እድል አለመስጠት። ገባችሁ አይደል? ጌም ማኔጅመንት ይስተካከል። አርቴታ ጌም ማኔጅመንት ይስተካከል እባክህ።